አንተ ኧረ ሽጉጡን ሊተኩሰው ነው ሊተኩሰኝ ጋርድ ሽጉጡን ያዘው ኧረ ወይኔ እነሱም ደግሞ ፕላን ቢ እቅዳቸው የተሙን እናት ማገት እንደሆነ ምናምን ሰማሁ የታሰረሱ ይደበድባል አንተ ሌላ መጥቶ ነው ማራቃቸው እኮ መጥቶ ነው ማለት እኔ ከነሱ በላይ በጣም የምፈራው ደግሞ በጣም የሚያስፈራ እነሱም ራሱ የሚንቀጠቀጡለት ትልቅ ሰው አለ። ኧረ በእናትህ ዝም በል አንተ ሰውዬ ዝም በል ዝም በል። የምን ሌላ ሰው ነው ትሰማኛለህ? አንተ እሱን ተው ዝም በለው። እሱ የሚናገረውን ነገር አትስማ። ታስገድልኛለህ ጉዳይ ሰውዬ አይሆንም እባክህ ታስገድልኛለህ። እንዴ አርፋችሁ ቁጭ በሉ። መጀመሪያ ልጨርስ እኔ ልውጣ። እሺ እኔ ልውጣ በቃ እኔ ልውጣ። የታባሉ ተጠው ወዴትም አትሄዱም። ሰሙኛለሽ? ሌላ ቦታ እንሂድ። አንተ ግን ታወራለህ ከዚህ በኋላ እሺ ሰማኛለህ? ቅቤው ማን ነው መጀመሪያ? ልነግረው አልፈራውም አይደል ያልከው? ልነግርበት አንተ ሰውዬ አትፈራውም አይደል እንዴ? ንገረው። እኔ እንደው እሱን አስወጥቼ አንተን ነው እያጋጨው የምጠይቅህ። ሰማኛለህ? ካልፈራታ ለምን ነው የማላወራበት? ላውራበት ቱሪናፋ አውራው ዘግዝቀው። ግን አንተም እኮ ታወራለህ። እሱን አሳያለሁ። እሺ ተሙ ከቁጥጥራችን ሲያመልጥ እኛ የተሙበት ሰዎች ለመያዝ በጣም ርብርብ አድርገን ከዛ ያው በእግር በፈረስ እየፈለግን ነበር። ከዛ በአጋጣሚ የተሙን የአክስት ልጅ አገኘናት። እሺ ያችን ከሃዲ ነው የሚለው እንግዲህ ከዚህ በፊት ታግቻለሁ ምናምን ብላ ተመልካቾቻችን እንደተከታተላችሁት እንግዲህ እሺ ከዛ የተሙን የአክስት ልጅ አገኘናት። እኔ ምን እንደሆነ አላውቅም። ነገረው አይደለም እኔ ሴትዮዋ በብራት ተናገረ አሁን ነገረው እሺ ሲጀመር ቅቤው የምትሉ ሰውዬ የተሙ መጥፋትን ያውቃል ማለት በሰዓቱ እኔ ስወጣ አያውቁም ነበር፣ ግን እስካሁን ሳያውቅ አይቀርም። ምክንያቱም ፕላን ቢ ሌላ ሚሽን ጀምረዋል። ፕላን ቢ የምትሉት ፕላን ቢ ኤም እያላችሁ ፕላን መቅድ አላችሁ። ምክንያቱም አንገትን ነው የምልህ። እያስፈራራኝ ነው እንዴ? እኔ ላውራበት። አንገትን ነው የምልህ። ሰማኛለህ? ቁጭ በል አርፈህ። እኔ አይደለሁም በአፍንጫ እስክሪብቶ ሰርጂ ደም ባላሸና እንደም ሲጀመር እውነቱን ልንገርህ ምንም እንደማታመጣ ነው። ቅቤውን ፈርቼ ነው እንጂ አንተ ምንም እንደማታመጣ። እሱን አሳያለሁ። እስቲ ንገረኝ። ቅቤው የምትለው የምን አባ ቅቤው ነው የምታወራው? ዘመናት ሰውዬ ሰላም ንገረኝ መረጃው። አንተ ቢሆን እያንቀጠቀጠ ያለ እኮ የቅቤው ነው አይደል? ቅቤው እኮ ቢሰማ ምን ይመጣል ብለህ ነው እንደዚህ እየተደረበ ያንተ እሱ ምን ይኸውልህ ስለ ከሸፈው ሚሽን እንጂ ስለ ቅቤው ስለማን ምንም አይመለከተኝም። እሺ አንተ በምትጨቃጨቁት መሀል ነው እኔ መረጃዎችን የማገኘው። የታባልቴር ነው ወደ አንድ ሰው ሊጠቆመኝ ተሙን ያስመለጠው እንግዲህ አንድ አረጋ የሚባል ሰውዬ ነው ብሎኛል። እንግዲህ አሁን ወደዛው ጉዞ እያረኩኝ ነው። ናግባ ና ኑ ካሜራማን ና ያዘው። አረብሽም ከሰውዬ ልጅ እንተ ቁጭ በል ተባልከር ነው እንደም ሲጀመር ሴትዮዋ ማለት ነው ስታየው ገና ወይኔ ልጅ ነው ያለች። እናቱ ነች እንዳለ እናቱ አልመሰለችም፣ ግን እንደ እናት ተንሰፍስፋለታለች። እንደው በቃ እርግጠኛ ነህ? አዎ ፈታችሁት ብትለቁትም ችግር የለውም ምናለሽ እንደው በቃ ጭራሽ አዎ ምንም ችግር የለውም ብላ ምናምን ወደዋለች። በቃ ተጨነቀችለት ይመስለኛል። እኔ ዘመዱ ትሆን አላውቅም፣ ብቻ ግን በጣም ተንሰፈሰፈችለት። ሴትዮዋን አሁን ፎቶ ላይ ባሳይ ታውቃታለህ? አይ ጉዳይ አስፈጻሚ ነበርኩ ሰዓቱ ጉዳይ አስፈጻሚ ነበርኩ። ከዛ ቴክስት ነው የገባልኝ እንደዚህ አይነት ነገር አለና መስራት ትችላለህ ወይ ትፈልጋለህ ምናምን ሲሉኝ በቃ እኔ ቀልድ ነበር የመሰለኝ ሲጀምር ውሸት ነበር የመሰለኝና ምን እያላችሁ ነው ምናምን ስላችሁ በቃ በስሬስ ሙድ አወሩ። እሺ ከዛ ሲያወሩኝ አይ እኔ በቃ ማለት አያገባኝም እኔንም ገለውኝ ነበር እኮ እንዴ ይግደሉ አትሞት ይሻል ነበር። እኔ ሞት ከሞት በላይ ነው የምሰቃየው ነው እያየሁ ነው አይደል? ስንት ጊዜ ሆነኝ እንደዚህ በእነሱ እጅ እንዴት ይሄን መሰለኝ ሳልፍ ትጣለህ ገና ሲያልፍ ሞት ይሻላል። የስንት ጓድ ዝም በል በእናትህ እኔ ማድረግ ማልችለው ነው እንዴ አንተ ዝም በል ቁጭ በል አርፈህ ዝም በል ደግሞ ቁጭ በል የስንት ጓደኞቻችን ህይወት ጎዳና ላይ መተንከው ባለቴ ነው። ቁጭ በል ሰማኛለህ? ቁጭ በል አርፈህ ቁጭ በል። ገና አንተ ዱላ አይሰለችህም? መደብደብ አይሰለችህም? ቁጭ በል። እስኪ ሂድ። የት ልትሄድ ነው? ከዛስ ትሄዳለህ? አዎ እሄዳለሁ።
ሰውዬ አርፈህ ቁጭ ብለህ የምትጠይቀውን ነገር ንገረኝ። ምንም ያቀናበርኩት ነገር የለም። ሰውዬ ትሰማኛለህ? እኔ እውነቱን በዱላ ነው ማውጣት የምትፈልገው? እንደዋሽ ነው እንደምትፈልገው? እኔ አልዋሽም። አንዴ ውሸት እንደሆነማ ስላወኩኝ ነው እንደዚህ ማለት ነው። አይደለም እውነት ነው እንዴ? ሰውዬ ውሸትህን ነው። ኧረ እኔ እየዋሸሁ አይደለም። ትሰማለህ? እኔ እየዋሸሁ አይደለም። ይኸው ቀና በልና ንገረኝ። ምንም የዋሸሁት ነገር የለም። እኔ እኮ ለዛ ነው እንዴ። ሌላ ውሸት በዋሽ ደግሞ ሌላ ነው እኮ የበላውን ጅብረክሰዋለህ። ሊያወራ ያሰበውን ነገር እንዳታስቀይርብኝ። ምን ያስመለጥከው ሰውዬ ትሰማለህ? ዝም በል ዝም በል እሺ። ምንም የመናገር አፍ የለም። ዝም በል ካልሆነ እዛ ከጀርባ እንዲቀጠቅጡ ነው ማድረግ። ስልክ ወደ አንተ ስልክ ማን ነው ደወለው? አረብ ሀገር መሰለችኝ። የውጭ ሀገር ሰዎች ሴት ናት። እሺ ከዛ ደወለችልኝና ስልክ እንዴት አገኘሽ ምናምን ብላት በሰው ነው አንተ ጋር የሆነ ሰው ታግቶ ተቀምጧል፣ ስለዚህ እሱን ስለምንፈልግ እኔ ላወራት ፈልጌ ነው በግል ምናምን አለችኝ። አይ ስለዚህ አረብ ሀገር ያለች ሴት አንተን አወራች። ማን ነው በስልክ? ሰላም እንግዲህ ውድ ተመልካቾቻችን ዮኒ ነኝ። ሳሚም እንግዲህ ዛሬ አብሮኝ ካጠገቤ አለ። እንግዲህ ሰሞኑን ተሙን ለማግኘት በጣም ብዙ አይነት ሁኔታዎች ላይ ያለ ነው። እንግዲህ ፈጣሪ ይመስገን የሆነ ተስፋዎች እየሰማን ነው። አሁን ቢያንስ ይሻላል ከበፊቱ አይደል ሳሚ? ዮኒ እንግዲህ ውድ ተመልካቾቻችን እናንተም እንዳያችሁት አንዳንድ ስንከታተላቸው የነበሩት ነገሮች አሁን ላይ ፍሬ አፍርተውልን ቢያንስ የተሙን ድምፅ የምንሰማበት ሁኔታ ተፈጥሯልና እኛ ብቻ ሳንሆን ያንተም የስራ ባልደረቦች ከዛ በተጨማሪ ደግሞ እኔ ጋርም ያሉ የስራ ባልደረቦች በጣም ደስተኛ ሆነው ነበረ። ከምንም በላይ ደግሞ ትርታ ሚዲያ ላይ የነበሩ እያንዳንዱ ከካሜራ ጀርባ ተሙን ሲያግዙ የነበሩ ሰዎች በጣም ደስታቸው ፊታቸው ላይ የሚነበብ ነው። ግን ደግሞ ተመልካቾቻችንስ ብትል ኮሜንት ላይ እውነት ማለት ተሙ ሞተ የሚለውን ቃል መስማት አንፈልግም እኛ በጣም ተጨንቀን ያለው ነው እያሉ በእንደዚህ አይነት ሁኔታ ላይ የገመና ላይም የትርታ ላይም የሚሰጡትን ኮሜንቶች እያየ ነበር እና በእውነት ለእኛም በጣም ደስታችን ነው የተሙን ድምፅ መስማት ማለት። እናንተ አልገባችሁ ማለት ለእኛ በጣም ትልቅ ተስፋ ነው ያለው ምን አይነት እንትን ውስጥ እንዳለን። ከዛ ያው ዮኒ ትንሽ የሚያሳዝነው ምንድነው ያው እኛም እንዳየነው ተስፋችን ወዲያው ውሃ የሚቻልስበት አይነት ነገር ነው የገጠመን። ተሙን አግኝተናል ብለን ነበር ያሰብነው። ነገር ግን ተሙ አስደንጋጭ ሁኔታ ላይ እንዳለ ከዛ በተጨማሪ እናቱ ታግተው እንደሚገኙና እናቱን ሕይወት ማትረፍ እንደሚፈልግ ከእናንተ አቅም በላይ ነው እባካቸው ይህንን ነገር ተዉት ምናምን ብሎ ነው ስልኩን ጆሮ ላይ ዘጋብኝና በጣም ደንግጬ ነበረ። እንግዲህ ተመልካቾቻችን ምናልባት እናንተንም ላይ ያስደስት ይችላል። አንዳንዶቻችሁም ደግሞ በኮሜንት ሀሳቦችን ሲሰጡን ነበረ። ጥቆማ ሰጥተውናል። ተሙን በጣም ድጋፍ አድርገውለት ነበረ ወደ ተሙ የመሩኝ ሴትዮ። ነገር ግን በዛ ሁኔታ ላይ መቋቋም አልቻልኩም። ምክንያቱም ተሙን አገኘው ብዬ ባሰብኩበት ቅጽበት ወደ ውሃ ሲቸለስበት ደንግጬ ነበር። እሳቸውንም እያንዳንዱ መረጃ ይወጣሉ ብዬ ስጎትታቸው የነበረውና እንግዲህ ለዛም በጣም ይቅርታ ጠይቃለሁ። እና ዮኒዬ እንደዚህ አይነት ነገር ተፈጥሯል። ስለዚህ ነገሮችን በቻልነው አቅም ተከፋፍለን መስራት ያለብን ሰዓት ላይ ደርሰናል። አሁን እንደውም ከበፊቱ በበለጠ ሁኔታ ተስፋም ስላለው እኛም ጉልበታችንንም ኃይላችንንም ጨምረን እንግዲህ ተሙ ቢያንስ በህይወት መኖሩን ሰምተናል እና የተሙን እናትም አሁን ተሙ እንዳለው እንግዲህ የእውነት ተሙ እናት በነዛ ወንበዴዎች ቁጥጥር ስር ከሆኑ እንግዲህ እሳቸውን ለማዳን እጅ ማንሰጥ ነው የሚሆነው። በነገራችን ላይ አረብ ሀገር ያላችሁ ሴቶች በጣም ለእናንተ ክብር አለን። በእውነት በጣም ክብር አለን። ተሙን ያዳነችው እንግዲህ አረብ ሀገር ያለች ሴት ናት እና በእውነት የዚህን ያህል እንደምትጨነቁልን እንደምታስቡልን እኛ አናቅም ነበርና በእውነት በጣም ማለት አናቃትም። አሁን እንግዲህ አንድ ተመልካች በዚህ ደረጃ ይሄ ሁሉ ዋጋ ከፍላ ተሙን ማስመለጥ እኛ እንኳን የከበደንን ነገር እሷ ማድረግ መቻሏ በጣም አስገራሚ ነገር ነው እና በእውነት ለእናንተ ዝቅ ብለን ክብር እንዳለን ክብራችን እንሰጣለን። አረብ ሀገር ብቻ ሳይሆን በየትኛውም የዓለም ክፍል የምትገኙ ሰዎች እውነት ከልብ እናመሰግናለን። ምክንያቱም እናንተ ቪዲዮቻችንን ስታዩልን፣ ሼር፣ ኮፒ ሊንክ ስታደርጉልን ለመላው ዓለም ይዳረሳል። ያ ማለት ደግሞ ለእኛ ብርታት፣ ከዛ በተጨማሪ ደግሞ አብረውን ለሚሰሩ ባልደረቦቻችን እንዲሁም ደግሞ ለእኛ አንደኛ መንገድ ነው የምትከፍቱልን። ቢያንስ ለጤፍ የሚሆን ስራዎች እንሰራለን። ከዛ ውጭ ደግሞ በርትተን ከእናንተ ጋር እንድንሆን አብረን የተለያዩ ነገሮች እንድናደርሳችሁ ይሆናል ማለት ነው። ለዚህ ደግሞ በጣም እንጀራችንም ስለሆናችሁ ወንጀለኞችን ማንቁርታቸውን ይዘን ለህግ እንድናቀርብ ስለምትተባበሩን ሁልጊዜም ከልብ እናመሰግናለን ማለት ነው። ዮኒዬ እኛ በጣም ትልቅ ነገር ነው በእውነት እነሱ ከጎናችን መሆናቸው ድጋፍ እንዳለን ህዝቡ በጣም እየተባበረን ነው። በነገራችን ላይ በምንሄድበት ቦታ በሙሉ አካባቢ ላይ ያሉ ሰዎች ችግራችንን ስንነግራቸው ለመተባበር ወደኋላ አይሉም እና ለሁላችሁም ለተመልካቾቻችንም ለምትተባበሩን በሙሉ ክብራችንን እንሰጣለን። በጣም ነው የምናመሰግነው እንላለን። እንግዲህ አሁን ዮኒ ምንድነው ማድረግ ያለብን መሰለህ? በቻልነው አቅም እንግዲህ የተሙ እናት እንደታገቱ ነው እያወቅን ያለ ነው። ስለዚህ
ሁለታችንም ኃይላችንን በደንብ አጠናክረን እንግዲህ የተሙን ድምፅ ከመስማት በላይ ምንም ብርታት የለም። ለእኔም ለአንተም መንገድ ቀዳጅ በትክክለኛው መንገድ እንድንሄድ ራሳችንን እንድንችል ያበቃን ለዚህ ያደረሰን ተሙ ነው እና እሱን በቻልነው አቅም ማዳን ስላለብን የተሙን እናት ኬዝ በስርዓት ይዘን እሳቸው የት ነው ያሉት፣ እንዴት ሊታገቱ ይችላሉ? ምክንያቱም ተሙ ሊደበቅበት የቻለው አንዱ ምክንያት እናቱ ስለታገቱ ነው። ማናችንም እንደዚህ አይነት ነገር ቢገጥመን ወደኋላ አንልም። ከዛ በተጨማሪ ግን የብዙ እናቶችን እንባ ሲያብዝ ለብዙ ሰዎች ሲደርስ የነበረ ሰው ዛሬ የእሱ እናት ተይዛ እሱ በእንደዚህ አይነት ሁኔታ ውስጥ ሆኖ ማየታችን ለእኛም ለተመልካችን በጣም የሚያሳምም ነገር ነው እና ያለው በቻልነው አቅም እሳቸውን ለማግኘት እንጥራለን። ከዛ ውጭ ደግሞ ተሙ የት እንደተደበቀ ለምን እየሸሸንም እንደሆነ በደንብ ተባብረን በጋራ ማጣራት መቻል አለብን ማለት ነው። በሚገባ ሳሚ፣ ያው እንግዲህ እኔ ትላንትና የሰራሁትም አንተ ከሀይደር ጋር በነበረ ቆይታ እኔም እዚህ ከሹፌሩ ጋር ቆይታ ነበረኝ። እንደውም እዚሁ ቦታ ላይ ነው በእኛ ቁጥጥር ውስጥ ሆነ እዚሁ ጋር ከእሱ ጋር ቆይታ እያደረኩ ነበርና እሱ ደግሞ ወደ አንድ ሰው መርቶኝ ተሙን ያስመለጠው ሰው ፍንጭ ደርሶኝ እሱን እያወጣጣው እንደነበር እና በዛ መሀል የነገረኝ ነገር ትንሽ አሮጊቷ ምናምን ሲል ግራ ገብቶኝ ወደ አንተ ስደውል የተሙን መስማት ድምፁን የመስማትን ዜና ስትነግረኝ በእውነት በጣም ልዩ ነገር ነበር የተሰማኝና አሁን እንዳልከውም እንግዲህ የተሙን እናት ለማዳን የምንችለውን እንደውም ከምንችለው በላይ ሁሉ ጥረት እናደርጋለን እና እንግዲህ ሳሚዬ በየቦታችን ሆነን ተከፋፍለን አንተም በዛ በኩል እኔም በዛ በኩል የራሳችንን ጥረት እናደርጋለን እና ተመልካቾችም እንግዲህ ከኛ ጎን እንደምትቆሙ ተስፋ እናደርጋለን። በኮሜንትም በሀሳባችሁም እንግዲህ በጸሎታችሁም እንድትደግፉን ስንል በአክብሮት እንጠይቃችኋለን። እንግዲህ ከምንም በላይ ተመልካቾቻችን የእናንተ ጸሎት ነው እኛን ለዚህ የሚያደርሰን። ተሙን በዚህ ልክ እንድናገኘው እንድንጠነክር እንድንበረታ የምታደርጉን እውነቴን ነው በእናንተ ጸሎት ነው። በእናንተ ጸሎት ባይሆን ኖሮ እዚህ ደረጃ አንደርስም። ተሙን የሚያህል ጋዜጠኛ ብዙ ወንጀለኞችን ብዙ ባለሀብቶችን ነው እንግዲህ ለህግ አቅርቦ የነበረው እና እሱን የሚያህል ጋዜጠኛ ተይዞ እኛ ያልተያዝንበት ምክንያት እናንተ እንድንበረታ ስለምትጸልዩልን ነው። ተሙንስ ብትል በህይወት ያቆየው እውነት የእናንተ ጸሎት ከለላ ነው እና ከምንም በላይ በጸሎታችሁ አስቡን። ከዛ በተጨማሪ ደግሞ እነሱ በጸሎት የሚያስቡን ከሆነ እኔ እናንተ ሆንዬ በጣም በርትተን ጠንክረን እንግዲህ ሁልጊዜም ግራ ሊገባችሁ ይችላል። ኃይል የምንጠቀመው የተለያየ ነገሮችን የምናደርገው ተመልካቾቻችን ሁሌም የህግ አካላቶች ለእኛ ፍቃድ ይሰጡናል፣ ከኛ ጋር ይሰራሉ። ከዛ በተጨማሪ የወረቀት ፍቃድ አለን ከነሱ ጋር እየተባበረን። የህግ አካላትን ሲባል ደግሞ በገንዘብ የሚገዙትን የሚታለሉትን ሳይሆን ትክክለኛ የህግ አካላቶችን ተሙ መስመር አስይዞ ለእኛ ሰጥቶን ነበር። ከነሱ ጋር ነው የምንሰራው። ስለዚህ ምንም አይነት ቅሬታ ግራ እንዳይገባችሁ እያንዳንዱን ወንጀለኛ ማውራት ባለብን መንገድ እናወራለን። ለምሳሌ እነዚህ በጣም ማለት ከወንጀለኛም የባሱ ናቸው ማለት እንደዛ እየተቀጠቀጡ እንደዛ እየተሰቃዩ ራሱ እኔ በእውነት ቃል የለኝም ለእንደዚህ አይነት ሰዎች። እንደዚህ በዚህ ልክ ይህን ያህል ማሰብ ማለት በጣም ከባድ ነገር ነው። ቤተሰብ ደረጃ ድረስ እየገቡ እንደዚህ አይነት ነገርን መፈጸም በጣም ከጀርባቸው ምን ያህል የተቀነባበረ ሴራ እንዳለ የሚያሳይ ነገር ነው እና በጣም ክፉ የሚለው ቃሉ የማይገልጻቸው ሰዎች ዱላ ራሱ እኔ ሳሚ አንተ በእውነት አንዳንዴ እንትን ትላለህ እንጂ ዱላ የሚያንሳቸው ሰዎች ናቸው በእውነት። ያው በቻልነው አቅም አንዳንድ ጊዜ በንግግር ነገሮች ይስተካከላሉ። ከእንደገና በሚጨቃጨቁበት መሀል አንድ መረጃ ፈትልኮ ሊወጣ ይችላል በሚል ነው ብዙ ጊዜ የምንታገሰው። አገራችን ላይ እንግዲህ ምንም አንድ የስራ ባልደረባችን ደጋግሞ ከዚህ በፊት ይል ነበር እና እኛ ሀገር ላይ ምንም ያልተሰራ ወንጀል የለም፣ ኢትዮጵያ የተቀደሰች አገር ነች በሚል ሀሳብ ብቻ ነው ያለ ነው እንጂ ብዙ አይነት አሰቃቂ ወንጀሎች እንሰማለን። እኛ ከአይምሯችን በላይ ነው ብለን የምናስባቸው ነገሮች ሆንና አሁን የተሙን ጉዳይ የተሙን እናት ጉዳይ በደንብ መያዝ ስላለብን ጊዜ መፍጃት መቻል የለብንም። አንተ ጋር ወሳኝ ሰዎች እንዳሉ ነግረኸኛል። አንደኛውን እኔም አግኝቸው ያወራሁበት አጋጣሚ ነበር። ስለዚህ እነሱን በቻልነው አቅም ያላቸውን መረጃ ለማወጣጣት እንሞክራለን። እንግዲህ ዮኒዬ ተመልካቾቻችንን እንሰናበትና እኔም አረጋ እንግዲህ አንዳንድ የሰጠኝ ፍንጮች ስላሉ እኔም እንግዲህ ማረጋቸው ቆይቶች ይኖራሉና እኔም ወደዛ ሊድ እንግዲህ አንተም ሰዎች እንግዲህ እዚሁ ናቸው ከኔ ጋር ሰዎች ጋር እንደውም እያወሩ ነውና እኔም የኔን ሰዎች ይዤ ወደዛው ሄዳለሁ። አንተም እንግዲህ ከአንተ ሰዎች ጋር ሆነ ጥሩ ነገር እንደምታገኝ ተስፋ አደርጋለሁ። እንግዲህ ወደ ተመልካቾቻችን እናንተም በጸሎታችሁ አስቡ እንላለን። አብራችሁን ቆዩ። ሰላም ውድ ተመልካቾቻችን፣ እንግዲህ መግቢያ ላይም ከሳሚ ጋር አንዳንድ ቆይታዎች እንዳደረግን አይታችኋልና ሳሚም እንግዲህ በድርሻው በዛ በኩል የራሱን ጥረት እያደረገ ነውና ተከፋፍለን ሁለታችንም እንግዲህ አንዳንድ ጥረቶችን እያደረግን ነው። እንግዲህ ከነዚህ ሰዎች ጋር ተመልሼ መጥቻለሁ። እንግዲህ ትላንትና ከአንተ ጋር ያደረግነውን ቆይታ እንግዲህ ተመልካቾቻችን አይታችኋል። አንዳንድ ከካሜራ ጀርባ የነገረኝ ነገር አለና ስለነሱም እስቲ አሁን ለተመልካችም አንዳንድ ነገሮችን ግልጽ ለማድረግ
ተሙን ከማምለጡን ሲያውቁ ወደ እናቱ እንትን እንደሄዱ ነግረኸኝ ነበረ። እና ይሄንን በመጀመሪያ እንዴት ልታውቅ ቻልክ? አንተ ከነሱ አምልጠህ ነበር እና እንዴት ይሄንን ልታውቅ ቻልክ? ጓደኛዬን ኢንፎርም ያደረገኝ እሱን ጠይቀው ነበረ። እንዴት ሆነ አሁን እኮ ከገኙ ምናምን እንደማይፋቱ ምናምን ነግረዋለሁ። እና ከዛ እሱ ደግሞ እስኪ ያሉን ነገር ደግሞ በሰው እያጣሩ ነው እነሱ ጋር ስለው ሲለኝ እሱን እንዳጣ ሲያውቁ ወደ እናቱ እየሄዱ ነው፣ እንደውም ሌላ ሰው እየፈለጉ ነው ምናምን ብለውኛል ምናምን አለ። ትናገራለህ ዝም ብለህ አይደል ነገር አንተ ዝም በል አንተ ሰውዬ አትረብሸኝ። አንተ ግን በምን አይነት ቀን ነው የተዋወቅነው? ዝም ብለህ እስኪ አትቀባጥር እስኪ። ሲጀመር ለብር ነው የተዋወቅኩት። በቃ የተሻለ ብር ሰጡኝ። ሰውዬው ሂደን እንደውም በቃ መዳን አለበት ሂደን። ኧረ እባክህ ጥሩ ስራ የምትሰሩ መሰላችሁ እንዴ? ሲጀመር ጽድቅ እኮ አይደለም የምትሰሩት። እዛም ወንጀል ነው እዚህም ወንጀል ነው እየሰራ ያለው አይደል እንዴ? ሰውዬ ዝም በል አፍህን አትክፈት። መቀባጠር ዝም በል ወንድ ላውራበት። ሰውዬ ንገረኝ። ዝም በል እሱ ሲጀመር ምንም እንደማያመጣ አይተሃል። ሁሉ ነገር በእኛ ቁጥጥር ስር ነው ያለው። እኔም ከዛ በኋላ በቃ እሱን ምንም ያን ብር ከተቀበልኩ በኋላ ብዙም ዝም ብዬ እንደዚህ ያለ አልፎ አልፎ ኢንፎርሜሽን እቀበላለሁ እንጂ ወደ እነሱ ስራም አልተቀላቀለም። ስለዚህ አንተ ከጀርባ ሆነ ነገሮችን ስታጣራ ነበር እንጂ እኔ የልጁ መውጣት ቢያስደስተኝም ግን እሱ ቢያገኘኝ እንደማይተወኝ ይችላል። ቀኒ ብሬን ካስኩ በኋላ ወደ እነሱ ስራ አልተቀላቀልኩም። ጭራሽ ተውኳቸው በቃ ማለት በዛ ላይ ብሩን በቂ ስለሆነ እኔ የምፈልገው መጀመሪያም በገንዘብ ነው እንጂ ስራው ቆንጆ እንዳልሆነ እኮ አውቃለሁ። አንተ ግን ይሁዳ ነህ። ዝም በል አንተ በጣም ጥሩ ሰው ነህ። እባክህ ሰውዬ ዝም ብለህ ቁጭ በል እሺ። ሌላ ነገር ውስጥ አትተተኛውን። አሁን ወደ አንተ ነው የምመጣው። ትሰማኛለህ? ትንሽ ነገር ለማግኘት የኛም ብዙ ነገር አሳጣሃል። ብዙ ነገር ክልዳለሁ አንተን ሰውዬ። ይኸውልህ እሱ እንትን አለም በዛም አለ በዚህ እኮ እናንተን ማግኘታችን አይቀርም ነበር። ትሰማኛለህ? ስንት ነገር አሳጣን። አሁን ይኸውላችሁ እዚህ ጭቅጭቅ እርስ በርስ እንድትጣሉ እርስ በርስ እንድትጨቃጨቁ አይደለም። ኧረ ከዚህ ሴት ጋር አልጣላም ነው ሲጀምር። ዝም በል ሰውዬ። ይኸውልህ እንግዲህ ቤትህንም የፍቅረኛም ቤትህ ደጋግመን እየተጠቀምን ያለ ነው። ፍቅረኛህም እንግዲህ ለጊዜው እኛ ጋር እንድትቆይ አድርገናታል። በጣም ደንግጣ ነው ያለችው። ማለት እሷ እንደዚህ አይነት ነገር ውስጥ ባሏ ምን እንደሚሰራ እንኳን አታውቅም። ማለት በጣም ግራ ገብቷት ነው ያለችው እና በጣም ምስኪን ፍቅረኛ ነው ያለችህ። አንተ ግን እዚህ ወንጀል ለወንጀል ትርመጣ። እኔም የተሻለ ህይወት ለመኖር እኮ ነው ወንድሜ። እንዴ እኔ ምን ላድርግ? እኔ የተሻለ ህይወት እኖራለሁ ብዬ በሰላም አትሰሩም? ስንት ስራ እያለ ስንት ህጋዊ ስራ እያለ እንደዚህ አይነት ስራ ውስጥ እንደዚህ ህይወትን የሚለውጥ ስራ አላገኘውማ። ከዛ እሱ በቃ ይሄን አማራጭ ሰጠኝ። ህይወትን የሚለውጠው ፈጣሪ ነው። አሁንም እኮ ብሩን አግኝተህ እኮ ህይወት አልተለወጠም። ትሰማኛለህ? የባሰ መቀመቅ ውስጥ ነው የገባው። የተሻለ ህይወት እኖራለሁ ብዬ ይሄ ሁሉም እንደሚፈጠር አታስቡማ። ዛሬም ብቻ ነው የምታስቡት። ዛሬም ብቻ መኖር ነው የምታስቡት እናንተ። በቃ ዛሬ ከኖርን እኮ በቂ ነው። ዝም በል አንተ ሰውዬ። እሱን እንዴት እንደምትኖር አሳያለሁ። ከአንተ ጋር ግን በጣም እንደዚህ አይነት ሰው ጋር እየኖርኩ እንዴት ዝም በል ሰውዬ ላውራበት። ለማንኛውም ይሄንን ሁሉ ነገር ከጀርባ ሆነ ስትከታተል ነበር ማለት ነው በጓደኛ በኩል። ታዲያ ምን ላይ እንደደረሱ አሁን የተሙን እናት ምን እንዳደረጓት ምናምን የምታውቀው ነገር አለ ማለት? እኔ ከነሱ በላይ በጣም የምፈራው ደግሞ በጣም የሚያስፈራ እነሱም ራሱ የሚንቀጠቀጡለት ትልቅ ሰው አለ። ኧረ በእናትህ ዝም በል አንተ ሰውዬ፣ ዝም በል ዝም በል። የምን ሌላ ሰው ነው? ትሰማኛለህ? አንተ እሱን ተወው፣ ዝም በለው። እሱ የሚናገረውን ነገር አትስማ። ይህንን ነገር በመናገርህ እኔ ቃል የምገባልን ነገር ይኸውልህ ፍርድ ይቀንስላል። አንደኛ ነገር የተሻለ ቦታ ትሆናለህ። ሁለተኛ ነገር እሷ ሰላም እንድትሆን በቃ እኔ ምን የሚድረስ ገባህ? ያለህን ፍርድ ይቀንስልሃል አለ። እኔ ግን ህይወትህን አሳጣለሁ። ከዚህ ሌላ ትገናኝ አይደለ? ከዚህ በኋላ አንተ ራሱ በህይወት መኖርን መጀመሪያ ጥያቄ ውስጥ ስማ፣ የመወዳትና የመሳሳላት ልጅ እኮ እነሱ ጋር ያለችው። እባክህ ይኸውልህ የመወዳት ዝም በላት ሰውዬ። ምን አባቱ ነው የሚለው? ዝም በል እሺ። አርፈህ ቁጭ በል። ሸርፊ ቁጭ በል። አህያ ምን አይነት ሰዎች ናቸው? በፈጣሪ እሺ ንገረኝ አንተ። ከዛ እነሱ በጣም የሚፈሩት ያኔ ልናገርበት በጣም ያስፈራራኝ ነው። ሲጀመር እኮ በእኛ ቁጥር ውስጥ ያለ ሰው ነው። ለምን የምትፈራው? እሱም ብዬ ነው እኔም ገና አንተ ጋር እኮ እመጣለሁ። ትሰማኛለህ? ታውቀኛለህ። ትሰማኛለህ? ምንም አታመጣም። እኔ አሁን ጨርሰናል። ምንም አታመጣም። ምንም እንደማላመጣ ይኸውልሽ፣ ወንድ ልጅ መሆኔን ታውቃለህ። ማን እንደሆንኩ ደግሞ ታውቃለህ። እኔ ቃል እገባልሃለሁ አንተ የተሻለ ቦታ እንደምትሆን። በአፍንጫ እስክሪብቶ ባልክብህ እኔ አይደለሁም። እሺ እባክህ፣ እኔም የሥራ ጉዳይ ሆኖብኝ ነው። ለአንተ እኔ አይደለሁም። ዝም በል አንተ ሰውዬ። እኔ አይደለሁም። እሺ ቁጭ በል አርፈህ። እኔ አይደለሁም። በአፍንጫ እስክሪብቶ ሰርጂ ድም ባላሸነፍ ሲጀመር እውነት ልንገርህ ምንም እንደማታመጣ ነው። ቅቤውን ፈርቼ ነው እንጂ አንተ ምንም እንደማታመጣ። እሱን አሳያለሁ። እስቲ ንገረኝ። ቅቤው የምትለው የምን አባ ቅቤው ነው የምታወራው? ዝም በል አንተ ሰውዬ። ሰላም ነው አንተ ቢሆን እያንቀጠቀጠ ያለ እኮ የቅቤው ነው አይደል? ቅቤው እኮ ቢሰማ ምን ይመጣል ብለህ ነው እንደዚህ እየተርበተበት ያንተ። እሱ ምን ይኸውልህ ስለ ከሸፈው ሚሽን እንጂ ስለ ቅቤው ስለማን ምንም አይመለከተኝም። እሺ አንተ በምትጨቃጨቁት መሀል ነው እኔ መረጃዎችን የማገኘው።
ትሰማኛለህ? ምን ማለት እንጂ ጭራሽ አንተ ቅቤውን ነው እንደዚህ እያወራህ አይሰማም ብለህ ነው? ይስማ ይምጣ። እኔ እንዳንተ ቦቅቧቃ መሰልኩ? እንዳንተም ቦቅቧቃ መሰልኩ? ቦቅቧቃ ሴታ ሴት አሁን ቢሆን ደብቃችሁ ያላችሁ ታዲያ ቅቤው እንዳይሰማ አይደል? ዝም በል እባክህ። ሺህ ጊዜ ይስማ። እኔ እሱ አይደለም እንጀራዬ ነገር ነው የሚያሳስበኝ እንጂ ስለ ቅቤው የምትለው ሰው ሺህ ጊዜ መምጣት ይችላል። አሳያለሁ ደግሞ ከዚህ በኋላ እኮ ምንም እንጀራ የለም። ሰማኛለህ ሰውዬ? እንደውነት እኔ መቼም አይኖርም ብለህ ነው እንጂ ከቅቤው ጋር ስትገኙ እንዴት እንደምትርበተበቱ እኮ ማላውቅ ታውቃለህ። መቼ ነው ተርበትቼ ማውቀው? እኔ ደረቁ እኮ ነኝ ታውቃለህ። እኔ ጋር እንዴ ቅቤው ጋር እኮ ምን እንደምትሆን አውቃለሁ እኮ። አጥፎ ያርፈ ቁጭ በለና እሺ። እዚህ በመሀል እንግዲህ አንድ ሰውዬ እየጠራችሁ ቅቤው ሲጀምር ቅቤው ማን ነው መጀመሪያ ልነግረው? አትፈራውም አይደል ያልከው? ልናገርበት አንተ ሰውዬ አትፈራውም አይደል እንዴ? ንገረው። እኔ እንደውም እሱን አስወጥቼ አንተን ነው እያጋጨው የምጠይቅህ። ትሰማኛለህ? ካልፈራታ ለምን ነው የማላወራበት? ላውራበት ቱሪናፋ አውሮ ዝቅዝቀው። ግን አንተም እኮ ታወራለህ። እሱን አሳይሃለሁ። እሺ እነሱን የሚመራቸው ቅቤው ነው። ቅቤው። ስለዚህ ከዲያስፖራውም ደግሞ ሌላ ሰው አለ ነው የምትሉት? ሌላ ሰው ከዲያስፖራው እኮ እንዳለ መልዕክቱን የሚቀበል ያለውን ነገር እኮ እንዳለ በቃ ከዲያስፖራው በታች ያለው እሱ ነው፣ ቅቤው ነው። ከነሱናችሁ ሲጀመር ይሄ ሁሉ ነገር ምንድን ነው የሚያስፈልገው? ቆይ እንደ ስቴፕ ባይ ስቴፕ በቃ ሁሉም ደረጃ አላቸው። ግን ያ ቅቤው የሚባለው በቃ ከዲያስፖራው አለ ሁሉንም ነገር ሚሽን የሚቀበል እሱ ነው። እሺ ስለዚህ አሁን ቅቤው ራሱ እኮ ቅቤው ማለት በቃ በጥቅሉ ዲያስፖራው ብለው። እሺ ሲጀመር ቅቤው የምትሉት ሰውዬ የተሙ መጥፋትን ያውቃል ማለት በሰዓቱ እኔ ስወጣ ያውቁም ነበር፣ ግን እስካሁን ሳያውቅ አይቀርም። ምክንያቱም ፕላን ቢ ሌላ ሚሽን ጀምረዋል። ፕላን ቢ የምትሉት ፕላን ቢ ኤም እያላችሁ ፕላን እቅድ አላችሁ። ምክንያቱም አንገትን ነው የምልህ። እያስፈራራኝ ነው እንዴ? እኔ ላውራበት። አንገትን ነው የምልህ። ሰማኛለህ? አንተ ይኸውልህ፣ አንተ ማለት ነው እሺ ቅቤው ተሙን እንዳስመለጥከው ቢያቅ ምን እንደሚያደርግ ታውቃለህ? ሰውዬ ቁጭ በልና አውራ። ሲጥ ገባ ሲጀመር እኮ እኔ እኮ ነገርኩህ። በቃ እኔ ከዚህ በኋላ እኮ ሲጀመር ማንም አያገኘውም። ሰማኛለህ? በእኛ ከለላ ውስጥ ነው ያለው። አታውቀውም፣ አንተ አታውቀውም፣ ቅቤውን አታውቀውም። እስቲ በህይወት አንድ መልካም ነገር እንኳን ስራ። እስኪ አንድ የተሻለ ነገር ስራ። ብርና ብር ብቻ ነው ለአንተ። አንተ ግን ሰማኛለህ? ዝም ብለህ ታወራለህ። እሺ አንድ ነገር ትንፍሽ ብትል ሰማኛለህ? አንተ ዱላ ከሆነ የምትፈልገው እኔ ለዱላ አላንስም። ገና ከአንተ ጋር አልጨረስንም። እሺ ከዛ በኋላ ምክንያቱም የእሱን የተሙንነት መታገቷን የሰማው ከዛ በኋላ ነው። እኔም በጣም እያስፈለገኝ እንደሆነ ካገኘ እንደሚገለኝ ሰማሁ። በጣም እያስፈለገህ ነው አንተ ካገኘ ትሞታለህ። ፕላን ቢ ያደረጋችሁት እናንተ የተሙንነት። እኔ አይደለሁም፣ እኔ እዛ ውስጥ የለሁበትም። ፕላን ቢው ጋር እኮ ነው የለሁበትም። አንድ ናችሁ። እኔማ ነገርኩህ እኮ። እኔ እኮ ተሙ ከተለቀቀ በኋላ ከልጅቷ ጋር ተስማማን። ተሙ ከተለቀቀ በኋላ እኔ በቃ እነሱን ጠፋኋቸው። ከተጠፋኋቸውና እንደዚህ አንዳንድ ነገሮችን ስሰማ እኔን እያስፈለገኝ እንደሆነ እነሱም ደግሞ ፕላን ቢ እቅዳቸው የተሙን እናት ማገት እንደሆነ ምናምን ሰማሁ እንጂ እኔ ከዛ በኋላ ከእነሱ ስራ ጋርም አልተቀላቀልኩም። እኔ ምንም እሱ ይነግራል። እኔ ከዛ በኋላ አልተቀላቀልኩም። እኔ ከዛ በኋላ ምን የሰራው ስራ። እስቲ ቅቤው ስለሚባለው ሰውዬ ትንሽ መረጃ ስጠኝ። ቅቤው ማለት በቃ እነሱን ሁሉ የሚመራቸው ይሉ ቅቤው እንትን ካለ ጉድጓድ ቆፍራችሁ ግቡ ካለ ራሳቸውን ጉድጓድ ቆፍሮ ይከቱታል። አሁን እዚህ እንደማይፈረው ይመስላል እንጂ ቅቤው ማለት እንደዚህ ቀላል ሁሉንም ገንዘብ ማኔጅ የሚያደርገው ያ ቅቤው የምትሉት ሰው ነው። ቅቤው ነው እንዴ? ቅቤው እኮ እንደዚህ ቀላል ሰው። በነገራችን ላይ እናንተን እንትን ራሱ እዚህ መኖራችሁ ቢሰማ የሚወስነው ውሳኔ ከባድ ነው። በነገራችን ላይ ምንም አይነት አቅም የለውም እኛ ላይ ምንም አይነት ነገር ለማድረግ። ትሰማኛለህ? ማለት እሱ እንደሚያስፈራው ነው መልክ እኔ እየነገርኩህ ያለው። በጣም የሚያስፈራ ሰው ነው። አንተ ራሱ አብቅቶላል። ትሰማኛለህ? ሰውዬ ቅቤው እንዴት እንደሚያደርግ እናያለን። ከዛ በቃ እንደዚህ በቃ ስለዚህ ቅቤው ነው አሁን እነሱም እንደዚህ የሚርበተበቱ ከስራው ልውጣ ቢሉ እንኳ ቅቤው እንደማያስወጣቸው ያውቃሉ። ቅቤው የትም ቆፍሮ ያገኘኛል ብሎ ስለሚያስቡ መገኘው የት ነው ቅቤው የምትሉት ሰውዬ? ኧረ እኔ አላውቅም ጭራሽ በነሱ በኩል ነው። ብቻ ግን እሱ እንደሚያስፈራ ነው የማውቀው። ስለዚህ አይተኸውም አታውቅም ማለት ነው። እኔ አዎ ብቻ ግን ቡሬ ነው። እነሱ ራሱን ይርበተበቱታል። እስቲ ወደ አንተ ልምጣ ሰውዬ። ከአንተ ጋር በዱላ ካልሆነ መግባባት የምንችል አልመሰለኝም። እንትና እኔ እኮ ውጭ ላይ ብንገናኝ እኮ ብቻችን ብንገናኝ እኮ ታውቃለህ አታመጣም። ይሄ አሁንም እኮ ብቻችን ግዳ ጋር አጋጭቼ አሁንማ አየኋችሁ እኮ አየኋችሁ ሰውዬ። ይኸውልህ እኔ ከአንተ ጋር መደባደብ አንተን መቀጥቀጥ ሰልችቶኛል። ትሰማኛለህ? በሰላም ብናወራ ነው የሚሻለው። ንገረኝ፣ ቅቤውን ለምን የምትፈራው ሲጀምር እንደዚህ
ጀግና ስለሆነ ጀግና ይፈራል። ሰው የሚያሳግት ነው ጀግና ይፈራል። እሺ ለዛ ነው የምትፈራው? ቆይ አንተ ሲጀመር ከዲያስፖራ ነው ብር የሚገባልኝ አላልከኝ መጀመሪያ? ቅቤውን ስለሚፈራው ነው። ቅቤውን ስለሚፈራ ነው ሁሉ ማያወራ። እንዲህ ቅቤውን እንደዚህ ቀላል ሰው ነው እንዴ? ስለምትፈራ ነው ደግሞ። ይሄ እውነት ነው። ዲያስፖራው የሚባለውንስ ሲጀመር በስልክም ከእናንተ ጋር አይገናኝም ማለት ነው። በእንደዚህ አይነት ሁኔታ እኛ በቅቤው ነው ሁሉን ነገር የምናስጨርስ፣ በቅቤው ነው። ቅቤው ነው። ቅቤው ሲጀመር ይሄን አለ ከተባለ ዲያስፖራው የምትሉት ታዲያ ለምንድን ነው ወሬያችሁ ውስጥ ሁሉ ዲያስፖራ የምትሉት? ምክንያቱም እሱ ቅቤው እንደሚነግረን ነው። እኛ እኮ የቅቤውን ስራ ነው። አሁን ቅቤው ዲያስፖራው ብር እንደሚልክለት የምናውቅ። እሺ ከዛ ቅቤው ደግሞ በእነሱ በኩል ብር አሁን ይልካል። እኛ እኮ ገና ተቆራርጦ ሲጀመር እሱ እኔ ስላስገባኝ እኔ የሆነ እሱ ነው እንጂ ይህን ስራ እሱ ስላስገባኝ በሱ በኩል ነው። እሱ የፈለገውን ብር ብቻ ነው የማገኘው። ምናልባት እኮ ቅቤው የሚልክለት ለእኔ ብሎ ይህን ብር ላይሆን ይችላል። ስለዚህ ቅቤው ደግሞ ይህን አለ ከተባለ እሱ ራሱ ገደል ይገባል። ቅቤው እንደዚህ ቀላል ሰው አይደለም፣ በጣም ነው የሚፈራው። እዚህ ግን ጭራሽ መቼም የለም ብሎ አወራረድ ራሱ። እንግዲህ ውድ ተመልካቾቻችን ማለት አንዱን የበላይ ያዝነው ስንል ሌላ የበላይ ነው እና እዚህ ነገር ላይ ያለው በጣም የተወሳሰበ ነገር ነው። የትኛው ላይ መድረስ እንዳለብን ሁላ እኔ ግራ ነው የገባኝ። እኔ አሁንም በቃ ምንም ፍቅረኛ እንድትለቁልኝ ስለምፈልግ ምንም መደበቅ አልፈልግም። ያለውን ነገር ተናግሬ ነፃ መውጣት እንፈልግ። በቃ በፊት እጄ ተነክሯል አውቃለሁ። ያን በቃ ቅጣቴ ብቀጣ ይሻለኛል እንጂ እኔ ፍቅረኛ ምንም እንድትወስድ ስለማልፈልግ ተገዝተህ አሰራች ያ ሁሉ ነገር ያን ሁሉ እንዳላደረግኩልህ በ5-6 ዓመት የሚገባልህን ሰውዬ ጽድቅ እኮ አይደለም ያሰራኸው። በማይክሮ ሰከንድ እየገባልህ ጽድቅ አይደለም ያሰራው። ትሰማኛለህ? ወንጀል ውስጥ ነው የተሳተፋችሁት። ሲጀመር እዛ ውስጥ መግባት ራሱ የለብኝም። እንደውም አሁን ሲያስቡ ማለት ነው። እንደውም አይደለም የልጅቷ ብር ባይኖር ራሱ የሰራው ጽድቅ ነው ብዬ የማስበው እንደውም ከልጅቷ ጋር መስማማት ነው። ሌላ ብር ስታገኝ ሌላ ኤክስትራ ስታገኝ ግን ይኸውልህ የእኛ ጋር ማለት ነው የማይቋረጥ ቢዝነስ ነው ያለሽ። እሷ ጋር ግን አንዴ ጠቢልና ከዚህ በኋላ ህይወትህ ራሱ መቀጠሉ አስጊ ነው። ትሰማኛለህ? ሰውዬ የማይቋረጥ ስራ ይላል እንዴ? ህይወትህ ራሱ መቀጠሉ አስጊ ነው ያለሽ። ምን አይነት አንተን ወይን ምን አይነት እስር ቤት እንደምከትህ እኔ ነኝ የማውቀው። እኔ ደግሞ ማን እንደሆንኩ ስለማታውቅ ሰላምህን የምታጣበት እስር ቤት ነው። ማነው ቅቤውን ተማምነህ ነው? እኔ ማንንም ራሴን ነው የምተማመንሽ። ታውቀኛለህ እኮ ቦቅቦቅ ሲጀመር ቅቤው ስለአንተ መጥፎ ነገር አሁን ከሰማ ምን እንደሚያደርግ እዚህ ውስጥ እንዳወራ ሲያውቅ ደግሞ አስበው። ይሄን ሁሉ ሚስት ቅቤው ምን እንደማያመጣ እንደማትፈራ ሆንክ። ታው ግን እስኪ ንገረኝ፣ ከአንተ በኩል ያለውን ደግሞ ልስማ። ቅቤው የምትለውን ሰውዬ ለምንድን ነው እንደዚህ የምትሆኑለት? ለምን ነው እንደዚህ የምትፈሩት? ቅቤውን አላውቀውም። አታውቀውም? ትእዛዝ ከማን ነው የሚደርስሽ? ከዲያስፖራው። አንተ ዝም በል። ትእዛዝ ከማን ነው የሚደርስ? ከዲያስፖራው ጋር በስልክ ትገናኛለህ። ሰውዬ እውነቱን ብትነግረኝ ይሻላል። ትሰማኛለህ? አሁን ስለ ቅቤው ስታወራል ነበር እንዴ? አላውቅም ሊሉ ይችላል ነው። ዝም በል አንተ፣ ዝም በል አንተ። ቦቅቦቅ እኔ ነኝ የማደርገው የማውቀው። ምንም ልታምን አልቻልክም። እሺ ከካሜራ ጀርባ ያላችሁ ሰዎች የእሱን ስልክ አምጡልኝ። መቼም የቅቤው ስልክ ወይ አንተ ጋር ወይ እሱ ጋር ነው የሚያወራው። ከእሱ ጋር ነው የሚያወራው። አለ ስልኩ አሁን እንደውም ምርጥ ስልኩ ይምጣና እስኪ ተናገር። ይኸውልህ አርፈህ ቁጭ በል። ትሰማኛለህ? ሰውዬ ስልኩ ላይ እደውልለታለሁ። አንተ አሳልፈህ እንደሰጠኸው ሁሉንም ነገር እነግረዋለሁ። ትሰማኛለህ? ምንም አትርበትበት። ትሰማኛለህ? ሰውዬ አንተ አሳልፈህ እንደሰጠኸው ሁሉንም ነገር እንደነገርከኝ አድርጌ እነግረዋለሁ። ምን አባ ነው የሚያርበተብት? አሁን ምን አባቱ ያመጣል ስላልነበረ ሰውዬ ቀና በል እናውራኝ። መጀመሪያ መረጃ ስጠኝ ለእኔ። ቅቤው ማን ነው? አትደውሉለት፣ በቃ አትደውሉለት። ንገረኝ። ቅቤው ይገለናል። ማን ነው ቅቤው? ቅቤው በጣም አርደኛ ሰው ነው ቅቤው። እሺ ቅቤው በቃ ህይወታችን ምስቅልቅል ነው የሚያደርገው። ሲጀመር አይደለም እኛን እናንተን ራሱ እሱንም እና ይሆናል። ኧረ ቅቤው አንተ እኛም ባለነው ተፈናጥረናል። እሺ ቅቤው በቃ ያሳጣችኋል ህይወታችሁን። እኛንማ በቃ እንዳልነበር ነው የሚያደርገን፣ እንዳልነበር። እሱ መጀመሪያ እስቲ ከእኛ እጅ ካመለጥክ እሱን ትላለህ። ቅቤው ማለት ከዲያስፖራው ቀጥሎ ያለ በጣም አርደኛ ሰው። አንተስ ከዲያስፖራው ጋር ግንኙነት አለ ወይስ ከቅቤው ጋር ነው ቀጥታ ግንኙነት? ከቅቤው ጋር ነው ግንኙነት። ዲያስፖራውን አታውቀውም ጭራሽ? አላውቀውም። ለምን ሁሉ ነገር ስትቀባጠር የነበረው ታዲያ?
ሀርደኛ ስለሆነ ቅቤው ማለት ሀርደኛ ነው። እንደዚህ ቦቅቧቅ አይደለም። ቅቤው ማለት ካገኘን በቃ እሱን አምጥተን የምናየው ይሆናል። ጭራሽ ልታመጡት ከዚህ ልታመጡት። ኧረ ይቅርባችሁ። ለእኛ ብቻ ብላችሁ ሳይሆን ለእናንተም ብላችሁ ይቅርባችሁ። ማን ነው ይሄ ቅቤው የምትሉት ሰው? ቅቤው ማለት የእኛን ሚሽን የዲያስፖራው ሚሽን የሚያስፈጽም ፕላን ኤ ፕላን ቢ ፕላን ሲ እያለ ነገሮችን ኦርደር የሚያደርግ። ተረጋጋ። መጀመሪያ ፕላን ኤ መጀመሪያ ተሙን ማገት እንደሆነ እሱ ተናግሯል። ኧረ አይደለም፣ ፕላን ቢም እንዳለ ተናግሯል። ፕላን ቢያችሁ ተሙን እናት ማገት ነው ወይስ ሌላ ነገር አለ? ኧረ አሁን እሱን በቃ ምን ያደርግልሃል? እሱ ምን ያደርግልሃል? በቃ ንገረኝ። መጀመሪያ የተሙ እናት መታገት ላይ እጃችሁ የተሳተፉ ማን ናቸው? ሰው እየተረጋግተ ንገረኝ። አበቃልን። ከዚህ በላይ እኮ ምንም የሚደርስን ነገር የለም። ምንም ፈጣሪ ሰውዬ ስለተሙ እናት ንገረኝ ያልኩ፣ ሌላ ነገር አትቀባጥር። የተሙ እናት ተናገር። ማን ያሳገቱ የተሙን እናት? እኛ ነን ያሳገቱ። እናንተ ናችሁ? እሺ ንገረኝ፣ እንዴት ነው ይሄ ነገር የሆነው? መጀመሪያ ያው ተሙ ሲጠፋ፣ ተሙ ከቁጥጥራችን ሲያመልጥ እኛ የተሙ ቤተሰቦች ለመያዝ በጣም ርብርብ አድርገን ከዛ ያው በእግር በፈረስ እየፈለግን ነበር። ከዛ በአጋጣሚ የተሙን የአክስት ልጅ አገኘናት። እሺ ያችን ከሃዲ ነው የሚለው እንግዲህ ከዚህ በፊት ታግቻለሁ ምናምን ብላ ተመልካቾቻችን እንደተከታተላችሁት እንግዲህ። እሺ ከዛ የተሙን የአክስት ልጅ አገኘናት። እኔም ምን እንደሆነ አላውቅም። ነገሩን በእግር በፈረስ አድርገችን አፈጣጠረችልን። ከዛ በቃ እኔ ምን እንደሆነ አላውቅም። በቃ ሲጀመር እሷ ግንኙነታ ከእናንተ ጋር ነበረ ማለት ነው። በቃ ነገሩን በቃ አሳለጠችልንና እናቱን እንድናግታት አደረገችን። ጆከር ለመሬት ሰውዬው አትንቀጭቀጭ። የምታወራውን ነገር በስርዓት ንገረኝ። በቃ አግተናት። ከዛ በኋላ ነገሮችን አፈጣጠነችልን። ነገሮችን በቃ ዳሩ ሙቹ በሙቹ ኮምፎርታብል ዞን ውስጥ እንድንሆን አደረገችን። ስለዚህ የተሙ እናት ለመታገት ዋነኛ ምክንያት የሆነቻችሁ የተሙ የአክስት ልጅ ነች ማለት ነው። በቃ ትለይላት ናት። በቃ ይመቻት። ምን ብታረጉላት ነው ለእንደዚህ አይነት ነገር ለመስማማት? ምንም አላደረግንላትም። ሲጀመር ገና ነገሮችን ስነነግራት ምናምን በቃ እሷ ናት ነገሮችን ያፈጣጥ። ችግር የለውም በቃ በእኔ ይሆንላችሁ፣ በቃ የሆነ ነገር ትግጩናለ፣ ችግር የለውም እንዳያሳስብሻል ናት። ከዛ በቃ ለምንድነው እንደታገተች ስታስመስለኝ ነበረ? አራዳ ቋንቋ የተሙን እናት ገጨችን። ለምንድነው እሷን እንደታገተች ያስመሰለችው? እኔ እሱን አላውቅም። እሱ እንዳይነቃባት መሆኑ ነው። በእሷ ቤት እሷ እንደታገተች ያስመስላ ስራዋን በጎን እየሰራች ነበር ማለት ነው። ሰጠችን፣ የተሙን እናት ሰጠችን። በቃ በነገራችን ላይ ተመልካቾቻችን እሷ ላይም ማለት የተሙ ቤተሰብ ናት ብለን የተወሰነ መራራት የተወሰነ እንትን ብለን ነበረ። ማለት የተሙ ቤተሰብ ነው፣ ተሙ ቢያቅ ይሄንን ነገር ምናልባት ሊከፋው ሊቀየመን ይችላል ብለን ስናወጣጣትም የነበረው በኃይልም አልነበረም እና አሁን ደግሞ እንደምትሰሙት እንግዲህ ዋነኛ ለተሙ መታገት ስታቀነባብር ሴራውን ስታሴር የነበረችው የተሙ የአክስት ልጅ ነች ማለት ነው። እንደዛ ነው እያልከኝ ያለው። የምትነግረኝ ነገር ምን ያህል እውነት ነው? በቃ 100%። ይህን ነገር ስታቀነባብሩ ስንት ነበራችሁ? ይሄላት ምን ያደርግልሃል? ሰውዬ የምትነግረኝ ከሆነ ሁሉንም ነገር እውነቱን ተናገር። በቃ እሷ እኔ ከዛ ሚሽን አስፈጻሚችን ዲያስፖራ። ስለዚህ ተሙ ከጠፋ ትንሽ ቆይቷል፣ ትንሽ ሰንበትበት ብሏል ነው የምትሉት እናንተ? አዎ ቆይኩ። ስለዚህ በዛ መሀል እኛ ተሙን ስንፈልግ እናንተ ደግሞ የተሙን እናት እየፈለጋችሁ ነበር ማለት ነው። እኛ ማን እንግዲህ ማን እንዳስጠፋብን አናውቅም ነበርና እሱ ሲጠፋብን ቶሎ ያለን አማራጭ እናቱን ማገት ወይም ቤተሰቦችን፣ ከዛ የተሻለ እናቱን አገኘናት፣ እናቱን ማገት። ተመልካቾቻችን በጣም ግራ የሚገባና የሚገርም ነገር ነው እየነገረን ያለው። የእውነት በዚህ ልክ ማሰብና አንድን እናት ለዚህ ደረጃ መዳረግ ማለት አሁን የተሙን እናት አግተው እነሱ ምን ሊጠቀሙ ምን ሊያገኙ እንደሆነ ባይገባኝም ማለት እናንተ አሁን የተሙን እናት አግታችሁ ተሙን እናገኛለን ብላችሁ ነው እያሰባችሁ ያላችሁት? ሌላ ምን መርጫ አታውቁንም ማለት ነው። እናንተ ትልቅ ሰው ነው እጃችን ላይ ያመለጠው። በጣም ትልቅ ገና ሁላችሁም ለዚህ ስራችሁ ዋጋ እንደምትከፍሉ እመኑኝ። አንድን እናት ወስዳችሁ የምታሰቃዩበት ምንም ምክንያት የለም።
ማን ይወሰዳት? ማን ነው የወሰዳት? የተሙን እናት የት ነው ያደረጋችኋት? እሺ ሰውዬ ይኸውልህ፣ የምትናገር ከሆነ ሁሉንም ነገር ተናገር። የተሙን እናት የት ነው ያደረጋችኋት? በቃ እነግርሃለሁ። እንግዲህ በጣም ሚሽኑ በጣም ከባድ ስለሆነ ያው ከባድ ሚሽኖች አሳልፈን የምንሰጠው ለቅቤ ነው። ስለዚህ ከያዝናት በኋላ ያው ስውር እንዲሆን ስለታወቀ ትሰማለህ ሰውዬ? በቃ እየነገርኩ ነው አይደል? የተሙ እናት ታማሚ ናቸው። እየነገርኩ ነው። እሺ ምን ይላል? አንድ ነገር ቢሆኑ ውርድ ከራዘ። እሺ እየነገርኩ ነው እኮ ትሰማኛለህ? ስንት ነገር ያለባቸው እናት ናቸው። ሲኦል ከተትከኝ አይደል? ይኸውልህ እየነገርኩ ነው። ሲኦል ሻንስ ነው። እየነገርኩ ነው። ከባድ ሚሽኖች የሚያስፈጽመውም እሱ ነው። በመድኃኒት ያሉ እናት ናቸው። ሰውዬ ትሰማኛለህ? እናት የለህም? ለእናት አታዝንም? እሺ እኔ ምን ላድርግ? እንዴት እንዲህ አይነት ስራ ትሰራላችሁ? ይኸውልህ በቃ ከያዝኳት በኋላ ከባድ ሚሽኖችን አሪፍ ሴኩሪቲ የሆኑ ቦታዎችን እሱ ስለሆነ አሬንጅ የሚያደርገው አሳልፈን የሰጠናት ለቅቤው ነው ማለት ነው። አሳልፈን የሰጠው ለቅቤው ነው የሰጠሁት። እንግዲህ ምን ላድርግ? ይሄ ቅቤው የሚባል ሰውዬ እውነት እንደው እሱን አግኝተን ማለት እኔ እንዴት ነው እንደዚህ በዚህ ልክ እንደዚህ ጨካኝ ልትሆኑ የቻላችሁት? አንድ ምስኪን እናት ለገንዘብ ብላችሁ ስትሸጡ ትንሽ እናንተ ራሱ አይደብራችሁ? አሁን ይኸው ብር እኮ የትም አላደረሰም። በእኛ እግር ስር ሆነ እየተረገጥክ ነው ያለው ሰውዬ። እንደዛ ስትገዛለት የነበረው ገንዘብ እግራችን ስር ጥሎሃል። ብር ደግሞ እንዴት እንደሚገዛችሁ እናንተ እስቲ አንተ ወንድ ነህ፣ በብርህ አምልጥ። ብር እንዴት እንደሚያደርግ ስንት ቀንህ እንደሆነ ታውቃለህ። እዚህ ማንም ሊረዳህ ሊያድንህ የመጣ የለም። ጭራሽ ባልደረቦቻችሁንም እያመጣን ይብልንገር ልታሰር ይችላለሁ እኮ 20 ዓመት 30 ዓመት ልታሰር ይችላለሁ። ግን ወጣት ልጅ ነኝ ገና። ስወጣ ደግሞ 30 ዓመት የታሰርኩት አንተን የሚያክል ሰውዬ በጣም ወጣት ልጅ ነህ። ራስን እንደ ወጣት ነው የምታየው። እኔ አንተ ከእስር ቤት በህይወት ከወጣህ ያኔ ማድረገው እሱን የምናየው እዛው በስብሰህ ትሞታለህ። ትሰማኛለህ? እድሜ ልክ አይደለም ከዛም በላይ ለአንተ ይገባሃል። አላወከኝም፣ እኛንም አላወከንም ማለት ነው። ውድ ተመልካቾቻችን እንግዲህ ነገሮች እንዳለ እያመሩ ያሉት ቅቤ ወደ ተባለ ሰውዬ ነው። እንግዲህ የተሙን እናትም አግተው የሰጡት ለቅቤው ነው፣ አሳልፈን የሰጠ ነው እያሉ ነው። ቅቤው የት ይሆን ያለው? ቅቤውን እናገኘዋለን ወይ? በጣም አሳሳቢ ደረጃ ላይ ደርሷል ማለት ከተሙ አልፎ ደግሞ አሁን ወደ የተሙ እናት እንግዲህ ከዚህ በፊትም እንደምታውቋቸው ታማሚ ናቸው። በመድኃኒት ያሉ እናት ናቸው። ከዚህ በፊትም ስንት ነገር ደርሶባቸው ተሙም ያኔ ታግቶ ስንት ነገር ደርሶበት በነበረ ሰዓት እየሆኑ ያሉትን ነገር አይታችኋል። ሆስፒታልም ገብተው ሆስፒታል እና በጣም አሳሳቢ ነገር ላይ ነው ያለው። ማለት የእሱን እናት አግቶ ማቆየት ማለት በጣም ከባድ ነገር ነው። ትልቅ እናት ናቸው። እንደዚህ መሆን አለበት ብዬ አላስብም። እንግዲህ እኔ አሁን አንድ የሚሰማኝ ያሰብኩት ነገር ምንድን ነው፣ አሁን እርግጠኛ ነኝ እሱን ሲፈልገው ነበር ቅቤው ተብዬው አይደለ? ስለዚህ እንግዲህ አንድ ያሰብኩት ነገር ምን አለ፣ በእሱ ስልክ አረጋ እንደተገኘ አድርገን ለቅቤው ቴክስት እናደርግለታለን። ዝም በል አርፋችሁ ቁጭ በል። ሰውዬ ትሰማኛለህ? እኔን ታስገድለኛለህ? ቁጭ በል ታስገድለኛለህ? ቁጭ በል ሰውዬ፣ እባክህ እኔን ታስገድለኛለህ? አርፋችሁ ቁጭ በሉ። መጀመሪያ ልጨርስ። እኔ ልውጣ። እሺ እኔ ልውጣ። በቃ እኔ ልውጣ። የታባኑ ተጠው ወዴትም አትሄዱም። ሰሙኛላችሁ? ሌላ ቦታ እንግዲህ ተመልካቾች ለቅቤው ቴክስት እናደርግለታለን። ሰውዬ ዝም በል ላውራበት። እሺ እኔን ይገለኛል። እናንተ ሲጀመር አያገኛችሁም። ሰማኛለህ? እኛ ወጥመድ እናዘጋጃለን። ባልደረቦቼን እንዳለ ሰብስቤ አንተ ሰውዬ ቁጭ በል አርፈህ። ይገለኛል፣ እውነት ይገለኛል። ተረጋግታችሁ ቁጭ በሉ። ተቀመጥ። እኔ ይገለኛል እውነት እንዲሁ በቃ እሺ ተቀመጥ። ተነስና ተቀመጥ አልኩህ እኮ። አርፋችሁ ቁጭ በሉ። ይገለኛል። ሲጀመር እናንተ እዚህ አትኖሩም። እንደምገምተው ከሆነ ይሄ ቅቤው የሚባለው ሰውዬ እንደዚህ የሚርበተበቱለት ምን አይነት ሰዎች ከጀርባው እንዳሉ መገመት ከባድ አይሆንም። እና ቴክስት እናደርግለታለን። አረጋ እንደተገኘ አስመስለን ቴክስት እናደርግለታለን። ቦታውን እንጠቅስለታለን። መቼም ፍቅረኛ እንዳለው ሳያውቅ አይቀርም ብዬ አላስብም። ስለዚህ ፍቅረኛው ቤት እንደተያዘና እዛ ለጊዜው እንዳቆየ ነው አድርገን ቴክስት እናደርግለታለን። ከተሳካ እዚህ ቤት ከመጣ ብዙ ሰዎች ሆነን ከባልደረቦቼ ጋር እዚህ ሆነን እንጠብቀዋለን። ምንም በማይጠብቅበት በማይገምትበት ሁኔታ
እንግዲህ ፈጣሪ ከረዳን እናገኘዋለን ብለን ተስፋ እናደርጋለን። ዝም በል ሰውዬ፣ ሲጀመር አንተ እዚህ አትሆንም። እንደውም አንተን እፈልግሃለሁ። አንተን እንደውም ለወጥመድ እፈልግሃለሁ። ቁጭ በል አርፈህ። ይገለኛል እንዴ? እኔ አረባክ አንተ እንደውም እዚህ ቁጭ ብለህ አንተ የወጥመድ አንድ አካል ትሆናለህ። አንተ አላወኩም። ይገለኛል። አትርበትበት ሰውዬ፣ ይገለኛል። አንዴ ይሄ ሁሉ ሰው ይታያል ከኔ ጀርባ ያሉት ከነዚህ ሰዎች ይበልጣል። አንተ ታውቁም። የህግ አካላቶችም ከኛ ጋር ናቸው። ሰውዬ ተረጋጋ። ቅቤው እንዴ አታውቁም አንተ። ሰውዬ ተረጋጋ። እኔ ይገለኛል። ማን አባቱ ስለሆነ ነው? ይገለናል። ምንም አባቱ አይመጣም። ምንም አባቱ አይመጣም። እንደዛ እናደርጋለን። እንግዲህ ተመልካቾቻችን ሳሚ በዛ በኩል የተሙን ሁኔታ እያፈላለገ ነው። እኔ ደግሞ እዚህ የቅቤውንና የተሙን እናት በምን አይነት ሁኔታ ላይ ይገኛሉ የሚለውን እኔ እዚህ በማጣራት ላይ ይገኛለሁ ማለት ነው። አሁን ወጥመዱን እናዘጋጃለን ማለት ነው። ባልደረቦቼ ኑና እንግዲህ አንድ የምንነጋገረው የምንመካከረው ነገር አለ። ቅቤው ስልኩን ትሰጡኛላችሁ። እሱን ስልክ ቴክስት እናደርግለታለን። አሁን ወጥመዳችን እናዘጋጃለን። አርፋችሁ ቁጭ በሉ እናንተ ትሰሙኛላችሁ። ተከታተሉን ተመልካቾቻችን። እንግዲህ ውድ ተመልካቾቻችን ቅድም በሰራ ነው እንግዲህ ወጥመድ መሰረት አሁን ምን አስበናል? ካሜራችንን እዚህ ጓዳ አካባቢ እንደብቃለን። ለቅቤው ለተባለው ሰውዬ ሜሴጅ ልከናል። ያለምንም አንገራገር ነው ቀጥታ የደወለው። እሱንም ምንም እንዳያስነቅ አድርገን እሱን እንዲያወራው አድርገን ያለምንም አንገራገር እመጣለሁ እዛው ጠብቁኝ ያለው እና በዚህን ያህል እሱን መፈለገ እንግዲህ ምን አይነት ነገር ፈልጎ እንደሚመጣ እንግዲህ አናውቅም። አሁን በተደራጀ መልኩ ብዙ ሰዎችን አድርገን ይሄ ጓዳ ከካሜራ ጀርባ ብዙ ሰዎች አሉ። ካሜራችንንም ከፍ አድርገን ጓዳ የሆነ ቦታ ላይ ያስቀምጠነዋል ማለት ነው። በምንም አይነት ሁኔታ ያውቃል ብዬ አላስብም። እንግዲህ አሁን እየመጣ ነው። በጣም ተናዶ ነው እየመጣ ያለው። የሚፈጠረውን ነገር እንግዲህ አብረን የምናየውናል። እናንተ ትሰሙኛላችሁ። አንድ የሚያስነቃ ነገር አደርጋለሁ ብትሉ ውርድ ከራሴ ያሳየውን መሳሪያ አይተሃል። እኔ ከውስጥ ሆኜ እከታተላለሁ። ትሰማኛለህ? አንድ ነገር አደርጋለሁ ብትሉ አንድ የተለየ እንቅስቃሴ አይተሃል። ባልደረባ የያዘውን መሳሪያ ከየትም ሆኖ መተኮስ ይችላል። ትሰሙኛላችሁ አይደለ? ግንባርህን እልሃለሁ። የሆነ ነገር አስነቃለሁ ብትል እያንዳንድህ እሺ። አንተ በእኛ ደወለ ይኸውልህ፣ አንሳው አንድ ነገር ሳታስነቃ ታወራለህ፣ ወጥተህ ትቀበለዋለህ። ትሰማለህ? ይኸውልህ እዛ ደጅ የኔ ሰው አለ። ቀስ ብሎ ከጎንህ ያያል። አንድ ነገር እንዳታስነቃ። ትሰማኛለህ? ይኸውልህ አንተ ትሰማኛለህ? ይሄ ስልክ እዚህ ጋር ይቀመጥ እሺ። ድምፅ መቀዳበት ነው። እንዳታስነቃ። ትሰማኛለህ አይደለ? ዝም በለን። ምን አባህ ነው ያደረገው? ምን አባህ ነው ያደረገው? ምን እሱ ምን ያንተባትባል? እንዴት ነው ያልማላስበው? ጠብቅ የተባልከውን ነገር ምንድን ነው ያደረገው? እንዴት ነው የሚደበድብህ? የታሰረ ሰው ይደበድብሃል አንተ? ሌላ መጥቶ ነው ማረቃቸው እኮ መጥቶ ነው አንተ ነህ ደግሞ ከየትም ለቃቅመህ አንጥተኸው እዚህ ይሄንን ቄጠማ የሆነ ነገር ይዘህልኝ ትመጣለህ። አይደለም እኮ እንዴት እንደሚሰራ ስራ ዝም በል እኮ ነው የምልህ። ምን አይነት ሰው ነው ይዘህ የምትመጣው? ምን እየተሰራ እንደሆነ በደንብ ታውቃለህ። አንተ ዝም በል አትርበትበት። ተሙ የት ነው ያለው? የት ነው ያለው? ወስደውታል እኮ እንዴ። ና ቁጭ በል እስኪ አንተ ቁጭ በል። እሱ ነው የት አባህ ነው ያደረገው? የሆነ ሴትዮ እኮ ነች። አሮጊት ሴትዮ ነች። ተሰብስበው መተው ይወስዱ። አንተ ነህ በገዛ እጅህ አይደል የሰጠኸው? አረ ተሰብስበው መተው ነው እኮ ሌላ ሰው ይዛለች። እኔ ድጋሚ ተዋሸኛለህ? አረ እየዋሸሁ አይደለም። እኔ እየዋሸሁ ተዋሸኛለህ? አሁን ዋሽ። አሁን ጥሩ ነው፣ መዋሸት ትችላለህ። የት ነው ያለው? የት? እኔ እየዋሸሁ አይደለም እኮ። ንገረው እንጂ
የደበቅበትን ቦታ ንገረው። አንተ ዝም በል ቆይ። ከአሁን በኋላ ከዋሸኸኝ ግንባርህ ላይ ነው የማፈላህ። ግንባርህ ነው የሚልህ። ንገረው እንዴ። እየዋሸዋለሁ። ምንም አልዋሸሁም። አንተ ቁጭ በል እዛ ጋር። ምንም አልዋሸሁም እኮ የዋሸሁት ነገር ቁጭ በል አልኩህ እዛ ጋር። ቁጭ በልና ንገረው። አልገባህም እኮ አንተ። ንገረው። አይደለም እኔ ሴትዮዋ በብራት ተናገር። አሁን ንገረው። ተናገር። ንገረው። ከዚህ በኋላ ድጋሚ አልጠይቅህም። አይጠይቅህም። ንገረው። የምን ደካማ ሴትዮ? ደካማ ማለት ምን ማለት ነው? የት ወሰደችው? የሆነ ቦታ ነው ወስጄዋለሁ። ቦታ አንተ ታውቀዋለህ? አውቀዋለሁ። አሳያለሁ። ሁሉንም አሳያለሁ። ታውቀዋለህ? አሳያለሁ። ችግር የለውም። አሳያለሁ። ተናገር። ሁሉንም እኮ እነግርሃለሁ እኮ እነግርሃለሁ። ሁሉንም እነግርሃለሁ። ታዲያ ንገረው። አንተ ወጠጤ ቁጭ በል። ዝም ብለህ ቁጭ በል። የማንንም ልቅምቃሚ ይዘህ መተህ አንተ ነህ እንደዚህ የምታደርጊው። የት ነው ያለው? አንተ ደግሞ የሆነ ሴትዮ ስለዋለች እኮ ሴትዮ ስለዋለች ደጋግመህ እሱን ነው የምንነግርህ። ሴትዮዋ ማናት? የት ወሰደችው? የሆነች ደካማ ሴትዮ ነች። እንደውላታለን ወይ እንፈልጋታለን። እሷ ነች ደግሞ ንገረኝ። ታውቀዋለህ? ንገረኝ። ያው እናቱን ይዛት አይደል? በእናቱ አስፈራርተን እንዲመጣ እናደርገዋለን። በቃ ደውለን ቢሆን ስልኩን ታውቀዋለህ? አውቀዋለሁ። እሺ እናቱ ስልኩን ትሰጠኛለህ? እሰጠዋለሁ። እሺ ያለበለዚያ ቀድሜ እናቱን እደፋለታለሁ። ከዛ በኋላ አንተን ነው ከዛ በኋላ እሺ እሰጥሃለሁ። ችግር የለም። እንደውለታለን። እሺ እንደውለታለን። እሺ ዝም ብለህ ያንን የሚያክል ስራ ታበላሻለህ። ያው እኔ እኮ ከዛ በላይ ተከፍሎኝ ነው፣ ብር ተከፈለኝ እኮ። አንተንም ነበር እዚህ ማለት የማይረባ እኔ እኮ ከዛ በላይ ብር ተከፈለኝ። ብር አሳሳተኝ። ብር ተከልክለህ ታውቃለህ? እኛ ጋር እሷ በቃ ተከልክለህ ታውቃለህ? አላውቅም እኮ ግን ተከልክለዋለህ እምልክለትህ እንዴ በጣም ብዙ ብር ነው የምልክ መስጠት። እኔ የማላውቀውም ብር ነው የሰጠችኝ እኮ እሷ። እንደ በጣም ብዙ ብር ነበር የሰጠችኝ በሰዓቱ። ብር አሳሳተኝ። ስንት ብር ነው የምትሰጠው የነበረው? እንዴ 50 ሺህ ብር። ምን 50 ሺህ ብር? አረ እንደውም 50 አይሞላም ነበር ሲጀመር። ሌላውንስ ምን እያደረገው? አሁንም እዚህም ተወሸኛል አይደለም እኮ እኔ ዞሮ በቃ የሰጠችኝ ብር በጣም ብዙ ነበረ። ከዛ ብር አሳሳተኝ። አሁን ብዙ ብር ስለሰጠችው ነው በቃ። እሺ በእናቱ እንትን እንበልና እናስደውለው በቃ። እኛም በብር ሸጠን ያለበለዚያ ተደውልና ራስህ ታናግረው። ችግር የለውም አናግረዋለሁ። ብቻ እናቱን የያዘ ሰውዬ ተገኝታለሁ። እናቱን ግንባሯን ነው የምልለው። እነግረዋለሁ። ችግር የለውም። እኔ ጋር ይመጣል። እናትህ ትይዛለች ሲባል ይመጣል። እኔ ጋር ነው እነግረዋለሁ። ያው አሁን ደውለን እነግረዋለሁ። ችግር የለውም። እሺ እኔ እራሴ እነግረዋለሁ። እነግረዋለሁ እኮ ችግር የለውም። እንደውለታለሁ። ተነስና ቁጭ በል። ተነስ። እሺ ችግር የለውም። አሁን በእናቱ ዞሮ በቃ በእናቱ ነገሩት። ችግር የለውም። አዎ እናቱ ትይዛለች ብለህ ስደውለት እናቱን ለማስለቀቅ እየተጣደፈ ይመጣል። ችግር የለውም። ተሙ አይደል? እስቲ ዝም በል አንተ። እንደዚህ እየተንቀጨቀጭክ ነው እንደዚህ አይነት የሆነ የማይረባ ቄጠማ ይዘህ መተህ ደግሞ እንትን የምትለው። ምንድን ነው ይሄ ቤት? የማን ቤት ነው? ምንድን ነው? የማን ቤት ነው? የኛ ነው። የኛ ማለት የፍቅረኛ ቤት ነው። ፍቅረኛ እንዳለው አንተ በፊት ታውቃለህ? ያውቃል እሱ ማለት ያውቃል። ታውቃለህ? ወደዚህ ለምን ጠራችሁ? ለምን አልከኝ? አንተኛው ይዘው ለምን አልመጣም? ይዘው ለምን አልመጣም? እዚህ ጋር ስለሆነ ማለት ምን ማለት ነው? የፍቅረኛው ቤት ውስጥ ይዘኸኝ ትመጣለህ? ምን ነው የሚታየው? ወጥመድ ነው እንዴ? አንተ ወጥመድ ነው። አንተስ
ወጥመድ ነው ምር ነው ሰው እያየሁ ያለው መስሎ ነው እንጂ አይደለም መስሎ ነው። እዚህ ጋር ሰው እያታየኝ ነው። ምንድን ነው? ተናገር አንተ ተናገር። ፖሊሶች ናቸው እንዴ? ወጥመድ ውስጥ እንዴት ነው የምትከቱ? አይደለም ኧረ መሳሪያውን ሊተኩሰው ነው። መሳሪያውን ሊተኩሰው ነው። ያዘው መሳሪያውን ቶሎ በል መሳሪያውን። ኧረ አንተ ሽጉጡን ሊተኩሰው ነው። ጋርድ ሽጉጡን ያዘው። ኧረ ወይኔ